አቶ ኖላዊና ፋኖስ በድጋሚ ታርቀዋል። ትዳራቸውስ እስከ መጨረሻ ይሆን? ከዚህም በላይ ደግሞ በጣም የሚያሳስበውና የሚያሳዝነው የኤልያስ መጥፋት ነው። በዚህ መካከል ደግሞ አሁንም በድጋሚ ሀና ተጨንቃለች። ሀና ተጨንቃ አሁንም ወደኋላ ሀሳቧን ቀይራ ወደኋላ እየተመለሰች ነው። የዚህ ድራማ ጉዳይ ግን በነገራችን ላይ በጣም ግራ የሚያጋባ ሆኗል። የሆነ ሁልጊዜ ውስብስብ ያለ ሁልጊዜ አንድ አይነት ቆይ አይሰለቻቸውም እንዴ? ሌላው ሀና ያው የተባለችውን ነው የተሰጣትን ነው የምትሰራው። ግን ማለት እንዴት ለምን አልገባኝም። አስረዱኝ። ይሄ ነገርስ አልሰለቻችሁም? ቤተሰብ በጣም ነው የሚሰለችው። ከዚህ በላይ ደግሞ በጣም ያሳዘነኝና በጣም እያሳዘነኝ ያለው የኤልያስ ጉዳይ ነው። ኤልያስ በጣም ነው የሚያሳዝነው ጌታ። ሌላው ደግሞ አሴር የሀና መግባት ሲሰማ ነገሩ ታውቃላችሁ በጣም ውስብስብ ያለ ነው። አንዱ ለአንዱ ሲነግር፣ አንዱ ለዛኛው ሲናገር፣ ከዛ ውስጥ ደግሞ ውድ ቤተሰቦቼ እርግብ ካሁን በኋላ በጭራሽ ከተምቹ ጋር ምንም አይነት ግንኙነት እንደማይኖራት የመጨረሻ ውሳኔ ተነግሯታል ማለት ነው። የትናንትናውን ፓንት እናንተ እንዴት አያችሁት? ውድ ቤተሰቦቼ ሰላም ጤና ይስጥልኝ። እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ከጎን የሆኑ ላይክ ያላደረጋችሁልኝ ደግሞ የላይክ ምልክቷን ጫን እያላችሁ እንድታጠቁሯት በአክብሮት ጠይቃለሁ። ውድ ቤተሰቦቼ እባካችሁን ላይክ አድርጉልኝ ስወዳችሁ እና ወደ ድራማው ስመለስ እንግዲህ አቶ ኖላዊና ወይዘሮ ፋኖስ ታርቀዋል ማለት ነው። ይሄ በጣም ደስ የሚል ነገር ነው። ምክንያቱም ቀጥታ ወደ ቤቷ ሄዶ ነበር አቶ ኖላዊ ማለት ወደ ፋኖስ ቤት ሄዶ ነበር። ነገር ግን ያው የተለመደውን እንደ ውሻ አድርጋ ነበር ምንጭቅጭቅ አድርጋ የመለሰችው። በነገራችን ላይ እኔ በሷ አልፈርድባትም። ለምን ካላችሁ ውድ ቤተሰቦቼ በጣም ብዙ ጊዜ ተለማምጠዋለች። አንዴ ሲሄድ አንዴ ሲመጣ እሷን ብትሆን አንዴ ነው ስትል አንዴ እሺ ስትል ብቻ ነገራቸው እንትን ብሎ ነበር። ደስ የሚለው ነገር ያው ግን መጨረሻ ላይ ታርቀዋል። ነገር ግን ያው ቤቷ ሄዶ እግሯ ስር ወድቆ በጣም ለምኗን ነበር። ብቻ ግን ያው እንደማትፈልገውና ከቤቴ ውጣ ብላ እንዳስወጣችው ነበረ። ሌላው ዛሬ እንግዲህ ያው እንደነገርኳቸው ኤልያስ ጠፍቷል። ኤልያስ ሳይሞት አይቀርም እየተባለ ነው። እውነት ራሱን አጥፍቶ ነው ወይስ ተደብቆ ነው? ኤልያስ እውነት ራሱን ያጠፋል ብላችሁ ታስባላችሁ? ቤተሰቦቼ እናንተ በኤልያስ መካከል ብትሆኑስ ምን ታደርጋላችሁ? ራሳችሁን ታጠፋላችሁ ወይስ ደግሞ ወደ ሀገራችሁ ተመልሳችሁ ህይወታችሁን ትኖራላችሁ? እንደኔ ያንቺ ሀሳብ ምንድነው ካላችሁኝ ውድ ቤተሰቦቼ ለምን ብዬ ነው ለሀና ብዬ ህይወቴን የማጠፋው? ሲጀመር ምናልባትም እኮ ኤልያስ ደህና ከሆነ ከሷ በላይ ከሷ የተሻለ ሊያገኝ ይችላል አይደለ? እሱ ህይወቱን ከቀየረ ስራውን ከሰራ ከእናቷ አጠገብ ሆኖ የሚፈልገውን ነገር ደግሞ ገና ወጣት ነው። አስባችሁታል? ገና አፍላ ወጣት ያለ ልጅ ነው። ስራ ሰርቶ መቀየር የሚችል ልጅ ነው እና ህይወቱን ያጠፋል ብዬ በጭራሽ አላሰብም። እናንተስ ምን ትላላችሁ? እውነት ኤልያስ ራሱን አጥፍቶ ነው ተደብቆ ነው? ግራ ተጋብቶናል። አሴርና ተምቹም በጣም ግራ ተጋብተዋል። ለምን ካላችሁኝ ያው ሀና በሱ ጉዳይ በጣም እንደተጨነቀች እና የሱ ጉዳይ እያሳሰባት እንደሆነ በራሷ ህይወት መወሰን እንዳቃታት ነግራው ነበረ። ይህንን ነገር ደግሞ ሀና እንደዚህ ብላ ያለችኝ ምናምን ብሎ ለአሴር ነግሮት ነበር። አሴርም ያው ልታገባ እንደሆነ ምናምን ያው ጭምጭምታውን ሰምቶ ስለነበረ ያንን ነግሮት ነበር የበፊቱም ማለት ነው። እንደዛ ከሆነ በእኔ ህይወት ተጨንቃ የራሷን ህይወት መወሰን ካቃታት እኔ በእኔ ላይ እወስናለሁ ብሎ ለአሴር ነግሮታል። ግን አሴርም ያን ያክል ዋጋ አልሰጠውም ማለት ይሄን ያክል በራሱ ይቆርጣል ወይም በራሱ ይፈርዳል ብሎ ስላላሰበ እና እውነት ኤልያስ ራሱን አጥፍቶ ይሆን? በጣም የሚያሳዝን ነው። በነገራችን ላይ የእውነት በጣም ነው ያሳዝነኝ። አቶ ኖላዊ በጣም ተክዞ እንግዲህ ለብቻው ቁጭ ብሎ ነበረ። ሌላው ውድ ቤተሰቦቼ ድሮ የቀረ ነው ማለት ይቻላል። ነገር ግን የአቶ መስፍን ወንድም ሀናን ጠይቋት ነበረ ስለምታገባውና ማንን ልታገባ እንደሆነ ጠይቋን ነበር። የማን ዘር ነው? ቤተሰቦቹ ምንድን ናቸው? እኛ የመኳንንትና የወይዛዝርት ዘር ነን።
የምታገቢው ልጅስ ማን ነው? ምንድነው? ቤተሰቦቹስ ምንድን ናቸው? ብሎ ጠይቋት ነበር። ነገር ግን እሷ እኔ ስለ ቤተሰቦቹ የማውቀው ነገር የለም እሱን ብቻ ነው የማውቀው። ስለዚህ አላውቅም። በዛ ላይ ደግሞ ሰው መሆኑ እንጂ የእሱ ዘርና ምናምን ምን ይሰራልኛል? እንዴት ብዬ እጠይቀዋለሁ ነበር ያለችው። ያው የገጠር ሰዎች ደግሞ ታውቃላችሁ በጣም ያጠብቃሉ በእንደዚህ አይነት ነገር በጭራሽ አይፋቱም። የማን ዘር ነው የሚለው በጣም ከበድ ያለ ጥያቄ ነው። ወደ ከተማ ስትመጡ ግን ሁለታችሁ መዋደዳችሁን ማለቴ ለምሳሌ እኔ አሁን እሱን ከወደድኩት እሱ እኔን ከወደደኝ ምናምን ነው እንጂ የማን ዘር ነው የማን ልጅ ነው ምናምን ያው በተለይ በፊት አልነበረም። አሁን በተለይ አብይ አህመድ ከመጣ በኋላ የዘሩ ጉዳይ በጣም ጦዞ አለምን እየተሽከረከራት ተቀምጧል እንጂ በፊት አሁን አብይ ሳይመጣ በፊት ኦሮሞ፣ ትግሬ፣ አማራ፣ ጉራጌ ምናምን አልነበረም አይደል ቤተሰብ በጭራሽ እንደዚህ አይነት ሀሳብ በጭራሽ አልነበረም። ያው ወደ ገጠሩ ከሄዳችሁ እንደዚህ አሁን ኦሮሞ፣ ትግሬ ምናምን የሚለው ሳይሆን የነበረው የመኳንንት ዘር አለ አይደል እንደዚህ አይነቱን ጠበቅ ያደርጋሉ። ነገር ግን የማን ዘር ነው ምናምን የሚለው አሁን ግን ካያችሁት በኢየሱስ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሶሻል ሚዲያ ላይ ያለውን ነገር በተለይ ካያችሁት በኢየሱስ ቲክታክ ላይ ያለው በተለይ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እንደውም አገር ላይ ያለው ይሻላል ማለቴ መሬት ላይ ያለው ኢትዮጵያ ላይ ያሉት ይሻላል እንጂ ሶሻል ሚዲያ ላይ ያለው አንዱ ከዛኛው ሀገር አንዱ ከዚህኛው ሀገር ሆኖ የሚያራግበው ነገር በጣም ነው የሚያስጠላው። ያም ሆነ ይህ እንግዲህ ሀናን ጠይቋን ነበር። ሀና ግን እኔ የማውቀው ነገር የለም እሱን ብቻ ነው የማውቀው ብላለች። ደግሞ ትዳር ሊመሰረት ሲል ቤተሰብና ቤተሰብ ሳይተዋወቅ እንዴት ነው የሚሆነው? በየትኛው አለም ነው ቤተሰብና ቤተሰብ ሳይተዋወቅ ትዳር የሚመሰረተው? እኔ ግራ ስለገባኝ ነው። ቤተሰብ ማለቴ እሷ የእሱን ቤተሰቦች አታውቅም፣ እሱ የእሷን ቤተሰቦች አያውቅም። አንድም ቀን ከቤት መጥቶ አያውቅም፣ እሷም አንድም ቀን ከእሱ ቤተሰብ ቤት ሄዳ አታውቅም። ሰው ምን አይነት ትዳር ነው የሚፈጠረው? እንደዚህ አይነት ወይዘሮ ሜላትስ ብትሆን ውድ ቤተሰቦቼ ቤተሰቦቹ እነማን ናቸው? መጥተው አልተዋወቁንም፣ እኛም ሄደን አልተዋወቅናቸውም። ልጁም ቢሆን አንድም ቀን እንኳን ከቤት መጥቶ አያውቅም። ስለዚህ እንዴት ነው ጋብቻ የሚፈጠረው ብላ አልጠየቀችም። ብቻ ላገባ ነው ስላለቻት ብቻ የሰርጉን ነገር ነው ስታስብ የነበረው እና ይህ ነገር ለምን አላስጨነቃትም? ቤተሰብ ለምን አልጠየቀችም? ልጄ ማንን ነው የምታገባው የሚለውን ነገር ለምን ጭንቅላት ውስጥ አላስገባችሁም? ይሄ ግራ ገብቶኛል፣ በጣም ገርሞኛል። አቶ መስፍንም ቢሆን እንደዛው ያው አሁን ልታገባ እንደሆነ ምናምን ያውቃል አያውቅም አይዶን ነው። ብቻ ግን ቤተሰቡ በሙሉ ያን ያክል እንትን አላለውም፣ ቦታ አልሰጠውም። ምናሴ ብቻ ነው። ምናሴ ምንድነው ያለው? ሀና ምናልባትም እንዳታገባው ትችላለች፣ ሀሳቧን ትቀይራለች። የሀናን ሀሳብ ይዘሽ ሰርግ ደግሳለሁ እንደዚህ እላለሁ እያልሽ ከአሁኑ ዝም ብለሽ አትፍጠኝ ብሏት ነበረ። ሌላ ውድ ቤተሰቦች እንግዲህ አቶ ኖላዊ በዚህ ጉዳይ በጣም ተጨንቋል። በሀና ጉዳይ ለምን ካላችሁኝ የአሴር ጉዳይ በጣም ያስጨንቀዋል። የአሴር ጉዳይ ብቻም ሳይሆን የሰላም ነገር በጣም የኤልያስ ነገር በጣም ነው የሚያስጨንቀው። ከአንድም ሁለት ጊዜ አይቶታል እንደዛ ተጨንቆ እንደዛ ተጠቦ። እናም እንግዲህ እያማከራት ነበረ። ለምንድነው የተጨነቅከው ታዲያ በአሴር ጉዳይ ነው ስትለው ግልጽ አድርጎ ባይነግራትም የሀና ጋብቻ ግን ምንም ለአቶ ኖላዊ አልተዋጠለትም። ለአቶ ኖላዊ በጭራሽ ሊዋጥለት አልቻለም። ሀና እየሄደችበት ያለው መንገድ በጭራሽ ትክክል እንዳልሆነ ነው አቶ ኖላዊ እያመነ ያለው። ምክንያቱም አሴር በጣም እየተጎዳ ስለሆነ ነው። አሴር ብቻ ሳይሆን ያ ኤልያስም እንግዲህ እንዳያችሁት በጣም ተጎድተዋል። ስለዚህ በሀና ምክንያት እነዚህ ሁለት ልጆች ህይወታቸውን እያጡ ነው። እሷስ ምን አይነት ደስተኛ ህይወት ትኖራለች? እውነት ለመናገር ሀናም ደስተኛ አይደለችም። እኔ ያው ሁላችንም አሁን ሀና እንላለን እንጂ እስኪ እንደው ቤተሰብ እናንተ የሀናን ቦታ ቢሰጣችሁ ወይም በሀና ቦታ ብትሆኑ ምን ታደርጋላችሁ? እኔ እግዚአብሔርን አንዳንድ ጊዜ ዝም ብለን እንፈርዳለን እንጂ በጣም ከባድ ነው። ሀና ያለችበት ሁኔታም ቢሆን እኔ የምወደው ለምሳሌ እኔ የምወደው ካለ ሌሎቹ ስለወደዱኝ እኔ ምን ማድረግ አለብኝ? እስኪ ንገሩኝ። ፊት እኮ ፊት እሺ ጓደኛ ናቸው ይተዋወቃሉ። ከአሴር ጋርም ትውውቃቸውን ሁላችንም እንደምናውቀው እንዳየነው አይተናል። በፍቅር ይመጣል ብላ እሷ አስበው አታውቅም። ኤልያስንም ቢሆን ለመውደድ ሞክራለች፣ ልታፈቅረው ሞክራለች። ነገር ግን አልተሳካም። ልቧ እዝራ ላይ ነው ያለው። እሺ ሀና ምንድነው ጥፋቷ? ምን ታድርግ? አሴርም ቢሆን ሀናን ነው የሚወቅሰው፣ ኤልያስም ሀናን ነው የሚወቅሰው፣ ተምቹ በተለይ ሀናን ነው የሚወቅሰው። ያቺ መክሊትም ተነስታ እስከ መግደል ድረስ የደረሰችው ሀናን ነው። ሀና ምንድነው ጥፋቷ?
እነሱን አፍቅሩኝ ብላቸው ነው ያፈቀረቻቸው? አላላቻቸውም። ራሳቸው ናቸው ያፈቀሯት። የተሳሳተችው ምናልባትም በኤልያስ ጉዳይ ምናልባት ተሳስታ ሊሆን ይችላል። ለምን እሱ ወደ ደሴ ስለሄደ ስላልደወለላት ስላልመጣ ቶሎ ብላ ሌላ ፍቅረኛ መያዝ ወይም እዝራን መያዝ አልነበረባትም። አዎ አልነበረባትም። ወይም ደግሞ ደውላ ማሳወቅ ነበረባት። በቃ እኔ ሌላ ፍቅረኛ ይዣለሁ ምናምን ብላ ሳይመጣ ወይም እንደያዘች ደውላ መናገር ነበረባት። ግን ሲመጣ ምንድነው ያለችው? አንተ ስለቆየህ እናንተ ስለጠፋህ በቃ ሌላ ፍቅረኛ ያስኩኝ ነው ያለችው። ከዚህ በፊት ካስታወሳችሁ ምናልባት በዚህ ዙሪያ ተሳስታ ሊሆን ይችላል። ግን በአሴር ጉዳይ በጭራሽ አልተሳሳተችም። አንድ ሰው የሚወድና የሚያፈቅር ከሆነ ፍቅሩን መግለጽ አለበት አይደል? ቤተሰብ አሴር አልገለጸላትም ፍቅሩን። እንደሚወዳትና እንደሚያፈቅራት ነግሯት ቢሆን ኖሮ እዝራን ከመገናኘቷ በፊት ከአሴር ውጭ ሌላ ሰው አታይም ነበር። ይሄ ነገር ደግሞ ለአቶ ኖላዊ በጣም አስጨንቆታል፣ በጣም አስጠብቦታል። ይህም ነበረ እንግዲህ ወደ ፋኖስ እንዲሄድ ያደረገው ማለት ነው። ፋኖስም ያው እንደ ውሻ አድርጋ አባረረችው መጨረሻ ላይ ሊታረቁ እንጂ። እና እናንተ በሀና ቦታ ብትሆኑ ምን ታደርጋላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ ውድ ቤተሰቦቼ። የእውነት እና ለቻናሉ አዲስ ከሆናችሁ አሁንም ላይክ እና ሰብስክራይብ አድርጉ። አመሰግናለሁ።